እነዚህን ካየን በኋላ ስንት ነገር አየን። በሃይፖስታሲስ እና በኦሲያ መካከል በጥንቷ ቤተክርስቲያን የነበረውን ችግር አየን። በፕሮሶፖን እና በሃይፖስታሲስ መካከል የነበረውን የቃል እንትን አየን። ከራስ ፀጉር እስከ እግር ጥፍር ድረስ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተተረጎመውንና ይቅርታ አማናዊ አካል ተብሎ የተተረጎመውን ምን ለማለት እንደፈለጉና ይህንን አይነት ኤክስፕሬሽን ለትሪኒቲ መጠቀም ለስላሴ አካል መጠቀም ደግሞ ወደ ምን ሊያመራ እንደሚችል ጉዳቱን ተመልክተናል። ያንንም ስለተገነዘቡ ይመስላል መጠበቂያ ሲያበጁለት ወይም ማስተካከያ ሲያበጁለት እንመለከታለን። እነዛው ሊቃውንቶች ማለት ነው። ግን ምን ብያችኋለሁ? እኔ ለሊቃውንቱ የሚኖረኝ ጥያቄ ቢኖሩ በህይወት ማለት ነው የምጠይቃቸው ለምንድነው በቀጥታ የግሪኩን ቃል ያላመጣችሁት? ለምንድነው አገር በቀል ቋንቋ መፍጠር ያስፈልጋችሁ የሚል ጥያቄ ይኖረኛል። ለምን ይሄ አገር በቀል የሆነ ቋንቋ ወደ ማቴሪያል ሊትራሊዝም ሊመራ የሚችል ሰሞኑን ሾክ ያደረገ ሰው ሁሉ የተደናገጠው ለምንድነው ከተባለ የቋንቋው ኤክስፕሬሽን ወደ ማቴሪያል ሊትራሊዝም ሊመራ ስለሚችል እንጂ ሊሉ የፈለጉት አብዛኛው ሰው እኮ ይገባዋል። የትሪኒቲን ትምህርት በደንብ የሚያውቅ የቤተክርስቲያን ታሪክ በደንብ የሚያውቅ ምን ሊሉ እንደፈለጉ ሰው ይገባዋል። ከንትን በስተቀር ይሄ ጾታ አለው ከሚለው በስተቀር ማለት ነው። እሱ ፍጹም ስህተት ነው። ከዛ በስተቀር ግን ይሄ ከራስ ፀጉር እስከ እግር ጥፍር የሚለውን ነገር ኤክስፕሬሽን ያደረጉበት መንገድ ለምን እንደሆነ ምን ለማለት እንደፈልጉ ሰው ይገባዋል። ግን ያን አይነት አገር በቀል የሆኑ አማናዊ አካል የሚለውን አገር በቀል የሆኑ አጠቃቀሞችን መጠቀም ለምን አስፈለገ? ቋንቋዎችን መጠቀም ለምን አስፈለገ? ለምንድን ነው ራሱ የግሪኩን ቃል በቀጥታ ያላወረዱት የሚል ጥያቄ ይኖረኛል ማለት ነው። ኦኬ ወደ መጨረሻው ሊድ። ሌላው በትሪኒቲን በምንመለከትበት ሰዓት በትሪኒቲ ትምህርት አገላለጹ ውስጥ ቅድም ያልኳችሁ በመጽሐፍ ቅዱስ ላይ እጅ፣ እግር፣ አይን፣ እግዚአብሔር አይን አለው ጆሮቹ ተብሎ ጆሮ እንዳለው አንጀት፣ እነዚህ የሚሉ ቃላቶች አሉት፣ ስሜት የሚሉ እነዚህ ሁሉ ግን በእውኑ ልክ እንደኛ እግዚአብሔር እጅ አለው ማለት ነው? እንደኛ ጆሮ አለው ማለት ነው? እንደኛ እንደ ሰው አይን አለው ማለት ነው? ኖ እንደዛ ማለት አይደለም። አንጀት ብሎ ሲል እግዚአብሔር እንደኛ አንጀት አለው ማለት ነው? በፍጹም እንደዛ ማለት አይደለም። በመጽሐፍ ቅዱስ ላይ እንደነዚህ አይነት አገላለጦች ምን ተብለው ይጠራሉ? አንትሮሞርፊዝም ወይም አንትሮሞርፊክ አገላለጽ ይባላሉ። ይህ የግሪኩ ቃል ትርጉሙ መለኮታዊውን ነገር በሰውኛ ባህሪ፣ ቅርጽ ወይም ቋንቋ መግለጽ ማለት ነው። መለኮታዊውን ነገር በሰውኛ ባህሪ፣ በሰውኛ ቅርጽ ወይም ቋንቋ መግለጽ ማለት ነው። ሰው እግዚአብሔርን ሙሉ በሙሉ መረዳት ስለማይችል እውቀታችን ውስን ስለሆነ የምናውቀው በጣም ጥቂት በድንግዝግዝ ስለሆነ ጳውሎስ እንደሚለው በድንግዝግዝ ስለሆነ የምናውቀው እግዚአብሔርን ሙሉ ልንረዳው ስለማንችል እግዚአብሔር ከመታወቅ በላይ የሆነ አምላክ ስለሆነ ምንድን ነው የሚሆነው? ያ መለኮታዊውን ነገር እግዚአብሔር ራሱን ለሰው ምንድን ነው ያደረገው? ሰው ሊረዳው በሚችለው ቋንቋ ነው ራሱን ምን ያደረገው? አቬለብል ያደረገው ወይም ደግሞ የገለጸው በመጽሐፍ ቅዱስ ላይ ማለት ነው። እግዚአብሔር አባት ወይም እርሱ ማለታችን በሰውኛ ቋንቋ ተጠቅመን የእርሱ የላቀ ጠባቂነትን፣ ፈጣሪነቱን፣ መጋቢነቱን ለመግለጽ እንጂ እግዚአብሔር ጾታ አለው ማለት አይደለም። እግዚአብሔር ልክ እንደኛ አንጀት አለው ማለት አይደለም። እግዚአብሔር እንደኛ ጆሮ አለው ማለት አይደለም። የአንትሮሞርፊክ አገላለጽ ነው። ይህንን አገላለጽ እመጣበታለሁ። እነ አኳይነስ ከዚህ በፊት አይተነዋል። ትሪኒቲን ሳስተምር እነ ኦግስቲን እንዴት አድርገው ያንን እንደገለጡት ከዚህ በፊት አይተናል። ስለዚህ ይህን አይነት አጠቃቀም እግዚአብሔር ይሄ መለኮታዊውን ነገር በሰውኛ ባህሪ ወይም ቅርጽ ወይም ቋንቋ መግለጥ ይባላል። ይሄ ምን አይነት አገላለጥ ይባላል? የአንትሮሞርፊክ አገላለጥ ወይም አንትሮሞርፊዝም ይባላል ማለት ነው።